አሽዓሪያ ይግባ ወይ ደግሞ ማቱሪዲያ ገዢ አቂዳ ሆነው ይግባ የሚለውን በተመለከተ አው በጣም ቀላል የሆኑ ጥያቄዎች እዚህ ላይ ማንሳት ይቻላል። በመጀመሪያ ይህ ሒዋር ወይም ደግሞ ውይይት በዚህ መልኩ የተቀናጀው ለምንድን ነው? ይሄንን እኮ ውይይት እውቅና መንፈግ ነው። ይሄንን ብቻ አይደለም፣ እስከዛሬ የተከፈለው መስዋዕትነት ጠቅላይ ሚኒስትሩም የተለያዩ ሰዎችን አዋቅረው እያንዳንዱ የሚወክለውን ሰው መርጦ ከተለያዩ አካላት ሰዎች ተመራርጠው መጅሊሱ እንደ አዲስ ይዋቀር ሲባል ይሄንን ሁሉ አፈርድሜ መብላት ነው። ለምንድን ነው ዶክተር ጄላን ከሙፍቲ ጎን የተቀመጡት? የኛ አቂዳ ብቻ ይግባ ሙስሊሞች የሚገለገሉበት ከሆነ ይሄኛው ትክክለኛ መገለጫ ይሄ ነው ከተባለ ሌሎቹስ ሙስሊሞች እዚህ ውስጥ አይገቡም የሚለውን ነገር የሚያነሳ ይሆናል ማለት ነው። ሌላው ደግሞ ያው እነ አቡ ሐኒፋ ከዛ በፊት የነበሩት ሰለፎች አቡል ሐሰን አሽዓሪ ሳይወለዱ በፊት የነበሩት ምንድን ነበሩ? አሽዓሪ ነበሩ እነሱ። አይ አቂዳቸው ተመሳሳይ ነው ከተባለ ለምን እንፈራለን? በቃ የሰለፎች እንበል። ምክንያቱም ውዝግብ ሲነሳ ይህ ውዝግብ የሚፈታው ውዝግቡ ከመነሳቱ በፊት ወደ ነበረው የአንድነት አቋም በመመለስ ነው። ይሄ ነው የሰለፎች አቋም መሆን ያለበት ማለት ነው። ይኸው እኛ የሻፊዒያን መዝሀብ እንከተለን ከተባለ የሻፊዒን ተከታይ ለን እንበል በአቂዳ ምን ያስፈራናል በዚህ ጉዳይ ላይ ማለት ነው። እና የአንድነትም አቋም ከተፈለገ ወይም ደግሞ ከዛም ባለፈ የሰለፎች ኢጅማዕ ከተፈለገ ይሄ የሰለፎች ኢጅማዕ የተጠቀሱባቸው መጽሐፎች አሉ። ለምሳሌ አልኢማሙ አልቡኻሪ ስለ አቂዳ ሲተነትነው ይሃላላካ ኪታባቸው ላይ የዘገቡት ነው ማለት ነው። እና ይሄን ያህል ሐዲስ ሰዎችን አግኝቻለሁ ብለው ይናገራሉ። ለምሳሌ ለቂቱ አክሰረ ምን 1000 ረጁል ምን አህሊ العلم اهل الحجاز ومكه والمدينه والكوفه والبصره وواسط وبغداد والشام ومصر እንደዚህ እያሉ ነው የሚዘረዝሩት። እና የመሰላቸውን እስቲንባጥ አድርገው አይደለም። በቃ ዑለማዎች የነበሩበት የአንድነት አቋም ከተፈለገ ይሄው ይሄንን አቂዳ መተዳደሪያ አድርገን እንሰየመው ከተባለ ይሄው እንስማማለን ማለት ነው። በዛው ዘመን የነበሩት አቡ ዙርዓ አራዚ እና አቡ ሐቲም አራዚ ስለ አቂዳ ሲናገሩ የአንድ ሰው ስም አይደለም የሚጠቅሱት። አቡ ሐሰን አሽዓሪ ምናምን ያኔ ሳይወለድ በፊት የነበሩ ምን ይላሉ? እንደ ምሳሌ ማለት ነው። ኪታቡን ይዤ ማውራላችሁ አድረክና العلماء في جميع الامصار حجازا وعراقا وشاما ويمنا فكان من مذهبهم ለምሳሌ الايمان قول وعمل እዚህ ላይ አሽዓሪዎች ይስማማሉ ወይ? ስለዚህ ወደዚህ እንመለስ። አለፍ ብለው ደግሞ وان الله عز وجل على عرشه بائن من خلقه ይላል። በቃ ይሄው እንስማማበት። ለምን የአንድ ሰው አቋምን አይደለም እዚህ ላይ ያሰፈሩትና ማለት ነው። ግልጽ ነው። طيب እሺ እና ይሄ ነው እንግዲህ ነባሩ እስልምና ከተፈለገ ይሄው ነባሩ እስልምና የአብዛኛዎቹ ዑለማዎች እምነቱን ከተፈለገ አካሂዳቸውም ይሄው በመጽሐፍ መተማመን ይቻላል ማለት ነው። ሌላው ባጭሩ ያው አቡል ሐሰን አሽዓሪ ኪታብ አልኢባናህ ላይ ያሰፈሩትን የመጨረሻ አቋማቸውን እንከተልን ቢባል ያስኬዳል ያስማማናል ማለት ነው። እና ይሄ ኪታብ ላይ ጥርጣሬ ካለ አልሐፊዝ ኢብኑ አሳኪር ይህንን ኪታብ የአቡል ሐሰን አቂዳ ትክክለኛ ስለመሆኑ እንደማስረጃ አቀርበውታል። ያንንም ደግሞ አጣቅሰዋል። ምን እንዳሉ እዛ ላይ ተናግረዋል። አሁን ያስኩት የሆነ ሰው ያተመው የኢባና ኪታብ ሳይሆን ራሱ አልሐፊዝ ኢብኑ አሳኪር የተናገሩትን ነው። ምንም ሳይቀንሱ እዚህ ላይ እንዳስቀመጡ ይናገራሉ ማለት ነው። እና ምን ይላሉ? فلا بد أن نحكي عنه معتقده على وجهه بالأمانة ونجتنب أن نزيد فيه أو ننقص فيه منه ترك للخيانة يلنا الزالي يا أبو الحسن عقيدة مترشة يتملسوا تملسوا أبو الحسن يالبتن سناقروا أن أنت يا معتزلة وجهني قدرش جهمية وجهني إنكار دركات وليتني عقيدة علينا يلا كتباله ياو الكتاب والسنة يميلون يقربالو هنا النكتلو الكتاب والسنة يسفرالو الكتاب والسنة وإجماع السلف يميلون من قالوا وبما كان عليه أحمد بن حنبل نضر الله وجهه ورفع درجته وأجزل مثوبته قائلون ولمن خالف قوله مجانبون لأنه الإمام الفاضل والرئيس الكامل. ስለዚህ ከሆነ እሳቸው የተመለሱት ወደ أهل الأثر عقيدانه الإمام أحمد بن حنبل እንደዚሁም እዚህ ላይ የሚታየው መቃላት الإسلاميين كتابቸው ላይ ቀጥታ ይህንን አቂዳ አስፍረዋል። وبكل ما يقولون نقول ብለዋል። የአህለ ሐዲስን አቂዳ አስፈረው ማለት ነውና ይሄን መለሻችን ይሁን የሚል ያው የመጨረሻ ሐሳብ ነው። ካልሆነ ግን የመጨረሻው ሁሉም ነገር ይቅርና አስተዳደራዊ ሚናውን በሚወጣ መልኩ መጅሊሱ ይዋቀር። ምክንያቱም የማይሆን ሸርጥ ማስቀመጥ ይሄ አቂዳ ይግባ ማለት ነገሩ